የአንድ እናት ለቅሶ ከዚህ በላይ ምን ሊሆን ይችላል? የታዋቂዋ ዋንትያ በለቅሶ የታጀበ መረጃ መላው ማህበራዊ ሚዲያ እያነጋገረ ይገኛል። ልጄን በማጣት እያስፈራሩኝ ነው በከባድ ስሜቱና ገለጸች። ምንድነው የገለጸችው? ለመሆኑ ከጀርባዋ ያለው ማን ነው? ዛሬ የሰሞኑ መነጋገሪያ የሆነው ምንድነው? ሰላም እንዴት ናችሁ? የንማማሪቱ ቤተሰቦች ዛሬ እንግዲህ እንደተለመደው አዳዲስ ነገር ይዘን መጠናል። በሶሻል ሚዲያ በተለያዩ የምናውቃት ዋንትያ ሰለሞን እንግዲህ የሰሞኑ መነጋገሪያ ሆናለች። በተለያዩ ሚዲያዎች ውስጥ የተለያዩ ሚዲያዎችን እያለቀሰች ተናግራለች። ይህ ያስለቀሳት ነገር ምንድነው የሚለውን ከተለያዩ ሚዲያዎች ከሰማነው እውነቱ ምንድነው የሚለውን ነገር ይዘንላችሁ መተናል። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ሁሌም አዳዲስ ነገር አመልጣችሁም። እንዲሁም ደግሞ ስለ ኦቲዝም ስለ ማንኛውም ስለ ሳይኮሎጂ የምትጨነቁት ካላችሁ ኮሜንት ስር አሳውቁኝ፣ እናወራበታለን ማለት ነው። እንማማርቲው ማለት ስለ ሁሉም ነገር የምታውቁበት ቻናል ነው ማለት ነው። እንግዲህ ወደ ዛሬው ወደ አዲስ ነገር ስናልፍ በተለያዩ ሚዲያ የምናውቃትና በተለያዩ ጊዜያት በሚዲያዎች ሁሉ አነጋጋሪ ከሆኑት መካከል ዋንትያ ሰለሞን አንዷ ናት። ዋንትያን የምናውቃት ገና በ13 ዓመቷ የልጅ እናት ስትሆንና ይህም ከህዝብ ጋር እንድትታወቅ ያደረጋት ሲሆን ከህዝብ ጋር ከተዋወቀች ቀን ጀምሮ በተለያዩ ድርጊቶቿና በአነጋጋሪ ፎቶዎቿ የምትታወቅ አድርጓታል። ዋንትያ ሲባል ኢቢኤስ ቲቪ እነ ስቲቭ እነ ዳኒ ሮያል እናም ሌሎች ይነሳሉ። ዋንትያ ሲባል ግን በትልቅ ደረጃ ነፍስ ይማርና አስፋው መሸሻ የኢቢኤስ ሰራተኛ የሆነው በጣም የኢቢኤስ አጠቃላይ ኢቢኤስ ቲቪ በጣም ለሷ ከፍተኛ ሳፖርት አድርጎላት በሷ በኢቢኤስ ቲቪ መሰረት የኢትዮጵያ ሕዝብ አግዟት ዛሬ ላለችበት ደረጃ ደርሳለች። በዚህም ጊዜ ዋንትያ ሲባል መቼም ያቺ የ13 ዓመቷ ልጅ እናት ስትሆን በጣም በሚያሳዝን ሁኔታ የሁላችንም አንጀት የበላቸው ዋንትያ ናት። ሁላችንም ትዝ የምትለንና ታዲያ ዛሬ ከዚህ ጀምሮ እንግዲህ ምን መጣ? ምንድነው የሆነው? አሁን ያስለቀሳት ምንድነው? ከዚህም በኋላ ብዙ ነገሮች እሷ አንድ ቪዲዮ ስትለቅ እሷን ወደ ታች የሚያረጓት በብዙ ነገር ኮሜንት ሲጽፉላት የነበሩት ያንን ሁላ ግን ከምንም ሳትቆጥር ለልጇ መኖር እንዳለባት የተለያዩ ቪዲዮዎችን እየሰራች የተለያዩ ፎቶዎችን እየሰራች ስትለቅ ማንም ምንም ቢላት ግን ምንም ሳሰማ አንዱን ሰምቶ በአንዱ ጆሮ እያፈሰሰች የምትገኝ ጀግና ሴት አሁን ግን ያስለቀሳት ምንድነው የሚለውን ነገር እንግዲህ በደንብ እንወያያለን። ቪዲዮውን እስከ መጨረሻ እንድታዩት እጋብዛለሁ። ታዲያ ዋንትያ ሲባል ኢቢኤስ ቲቪ ስቲፍና ሮያል እንዲሁም ሌሎች ስለሚነሱ ስለምናውቅ እንግዲህ ሰሞኑን ተስፋ መቁረጥ በሚል ቪዲዮ ሰርታለች። የቪዲዮ መልእክት ካሁን በፊት እንደዚህ አይነት ቪዲዮ እንደምትሰራ የምትታወቅ ሲሆን አሁን ግን በከፋ ወይም ደግሞ ቢጠፋ የከፋትና ህይወትን ተስፋ መቁረጥን እንድትጠላ ህይወትን እንድትጠላ ያደረጋት ዋነኛ ምክንያት ምን ይሆን? ከህዝብ የተሰበረውን ገንዘብ ከህዝብ የተሰበሰበውን ገንዘብ ካላካፈልሽ ሚሏት አጎቷ ነው ወይስ ከልጇ ጋር የተገናኘ ነው የሚለውን ነገሮች እንዴት እናየዋለን? ምንድነው የሚለውን እንግዲህ ከተለያዩ መረጃዎች አጣርተን ይዘንላችሁ መተናል። ለዚህ ለዋንትያ ተስፋ መቁረጥ ብዙዎች የራሳቸውን መላምንት ቢያስቀምጡም አንዱ በልጇ እያስፈራሯት ነው ያለ አደገኛ እንዳለ ይነገራል። ይህ ሰውም እጅግ ታዋቂ እንደሆነም የሰሞኑ ስለ ዋንትያ አነጋጋሪ ሆኗል። እንግዲህ ዋንትያ ገና በ13 ዓመቷ በኢቢኤስ ቲቪ ያወቅናት ሲሆን እጅግ በጣም የሁላችንም አንጀት በልታለች በሰዓቱ። ምክንያቱም በዛን ሰዓት የ13 ዓመት ልጅ ስትሆን ማንም ስለሷ ማዝን አልነበረም። በጣም ታይቶ የ13 ዓመት ማለት እኮ ገና ድብብቆሽ በቃ የተለያዩ ጨዋታዎችን የልጅነት ጨዋታዎችን መጫወት ሲገባት እሷ ግን የልጅ እናት ሆነች። በ13 ዓመት እናትነት መሆን ምን ያክል ከባድ እንደሆነ እንግዲህ ሁላችንም እናውቃለን። በሰዓቱ እንግዲህ ብዙዎቻችን በኢቢኤስ ቲቪ መሰረት በቀረበው መሰረት ብዙ ኢትዮጵያውያን እንዳገዟትና ብዙ ሰዎችም በጸሎትም ቢሆን ገንዘብ ባይኖራቸው በብዙ እንዳገዝናት እንግዲህ በብዙዎቻችን ይታወቃልና
ስለዚህ እቺ የ13 ዓመት እንግዲህ በ13 ዓመቷ የምናውቃት ማለት ነው። እንግዲህ ሁሉም የየራሱን መላምንት ይሰጣል ማለት ነው። ዋንትያ እንግዲህ እንደ ሁሉ እጅግ ዋንትያ እንደ ሁሉ ገመድ ዝላይ፣ ድብብቆሽ፣ አጠቃላይ የልጅነት ጨዋታዎችን ሳትጫወት የልጅ እናት ሆናለች። በዚህም በህዝብ ዘንድ ከፍተኛ እርዳታ ተደርጎላት በኢቢኤስ ቲቪ መሰረት ከፍ ወዳለ ደረጃ ደርሳ ከዛም በራሷ ወደ ሶሻል ሚዲያ በመምጣት የተለያዩ ነገሮችን በመስራት ጥሩ ላይ እንዳለች አንዳንዱ ህዝብ አሳዘነች፣ አንዱ ደግሞ ሰርታ ልጇን ታሳድግ፣ አንዳንዱ ደግሞ የልጅነት ባህሪ ነው የሚሉ ብዙዎች መነጋገሪያ አድርጓታል። ምክንያቱም ከኢቢኤስ ወጣ የራሷን ሶሻል ሚዲያ ከፍታ እንዲሁም በቲክቶክ የምናውቃት ማለት ነው የራሷን ሶሻል ሚዲያ ከፍታ እንግዲህ የተለያዩ ቪዲዮዎችን ስትሰራ የተለያዩ ፎቶዎችን ፖስት ስታደርግ አንዳንዶች እንግዲህ ህዝብን አሳዘነች፣ እንደዚህ የረዳሽን ህዝብ በዚህ ሁኔታ ባታሳዝኝ ጥሩ ነው የሚላትም አሉ። አንዱ ደግሞ ምን ታደርግ ሰርታ ልጇን ታሳድግ የሚሉም እንግዲህ ብዙዎች ኮሜንት አይተ አንዳንዱ ደግሞ የልጅነት ባህሪ ነው ይላል ደሞና የሚሉ ብዙዎች መነጋገሪያ አድርገዋታል። በዚህም ሁኔታ ግን አንዳንዶቹ በዚህ ሁኔታ ባትቀጥል የሚሉም እንዳሉ ያሉ ሆነው ሰሞኑን እጅግ አነጋጋሪ የሆነ እያለቀሰች ቪዲዮ መልቀቋ ትልቅ መነጋገሪያ ሆኗል። ዋንትያ በዚህ ቪዲዮ እያለቀሰች የተናገረችው እኔ ዘመድም ጓደኛም የለኝም፣ ዘመድም ጓደኛም እናንተ ናችሁ በማለት እያለቀሰች ታደምጣለች። ይህ ደግሞ ከባድ ነገር እንደገጠማትና ማንም ከጎኗ ሆኖ ሊቆምላት እንደሌለ ያሳያል ሲባልም ብዙዎች ተናግረዋል። ታዲያ አንዳች ነገር ካልገጠማት በቅንጡ ሆቴሎችና መዝናኛዎች የምትዝናና ልጅ ከባድ ነገር ባይገጥማት እንደዚህ አትሆንም ነበር ሚሉም ሀሳብ ሰጪዎች ተደምጠዋል። ይህም በተለያዩ ቪዲዮዎች ውስጥ የተለያዩ ሀሳብ እየሰጧት ቢያቆሽሿትም ቢሰድባትም የመጀመሪያዋን ማንነቷን እያወጡ ቢሰድባትም እሷ ግን ለዛ ቦታ ሳሰጠው ጠንክራ በመስራቷ ለልጇ የቆመችላት ሲሆን አሁን ላይ ግን በጣም የደከማት እንደሚመስል አስታውቃ ተናግራለች። ሁላችንም እንደምናውቀው ሰዎች በተለያየ ሚዲያ ላይ የምናውቀው በተለያየ ሚዲያ ላይ አውቆ ሰርቶ ከዛ ህይወት ወጦ ያለውን እንግዲህ ብዙዎቻችን ሰው ከወደቀበት ሲነሳ ወደ ታች ማድረግ ተገቢ ነው ትላላችሁ። የእናንተ አስተሳሰብ ምንድነው? የኔ አስተሳሰብ እንግዲህ ሰው ከወደቀበት ተነስቶ የራሱ የሆነ ነገር ከፍቶ ቢሰራ የራሱን ነገር ራሱ ስለሚያውቅ በመልካም ነገር ማበረታታት እንጂ ወደ ታች ማድረግ አግባብ አይደለም እንላለን። እንግዲህ የሰው አስተሳሰብ ሰው እንዲያደግ ያደርጋል። ሰው በትላንቱ ይቀጣ ወይስ ዛሬ ባለው የሚባለው ነገር አለ ተብሏል። ይህም ዋንትያ ታዋቂ ከሆኑ ቲክቶከሮች ጋር የፍቅር ቪዲዮዎችን እየሰራች እንደነበርና አሁን ከፍተኛ ሚስጥር እናወጣለን በሚል ማስፈራሪያ ነው የሚሉም እንዳሉ ተገንዝበናል። እንግዲህ ዋንትያ በሶሻል ሚዲያ ከቀረበች ቀን ጀምሮ ከተለያዩ ቲክቶከሮች ጋር የራሷን ቪዲዮ እየሰራች እነሱም ደግሞ በብዙ ነገር እናበረታታት እናግዛት እቺን ልጅ ገና በህፃንነቷ እናት የሆነች ናትና ለልጇ እናግዛት ብለው ብዙ ታዋቂ ቲክቶከሮች አብረዋት እየሰሩ ከዛሬ አድርሰዋታልና በብዙ ዘንድ እንግዲህ ፈጣሪ መረጅቷት ዛሬ ልጇም እሷም በጣም ደስተኛ እንደሆኑ አይተናል። እንግዲህ ምንም እንኳ የልጁ አባት ምን እንደሆነና ባይታወቁም ሁሉም የየራሱ መላምንት እየሰጠ እንደሆነ ይገኛል። በአሁኑ ሰዓት ዋንትያ የሰው ጭካኔ ያወቀችው አሁን ሳይሆን ገና በልጅ እድሜዋ እንደሆነ ታውቃለች። ምክንያቱም አንድ ሴት ገና ለትዳር እንኳን ሳትደርስ በ13 ዓመቷ በ10 ዓመቷ በ11 በ12 በ13 ዓመቷ እንግዲህ የልጅ እናት መሆን በጣም ከባድ ነው። ስለዚህ ያንን ሰው ምን አይነት ጨካኝ እንደሆነ ቀድማ በህፃንነቷ የምታውቀው ዋንትያ ብዙ ነገር ቢሏት እንኳን በቪዲዮ በምሰራበት ሰዓት ብዙ ኮሜንት ያነሳስር ዛሬ በደረሰችባት አሁን ግን አልቻልኩም ብላ እየተናገረችው በጣም የሁላችንም አንጀት ታሳዝናለች።
ዋንትያ እንግዲህ የሰውን ጭካኔ ያወቀችው ገና በልጅነቷ እድሜዋ እንደሆነ ስታውቅ እንግዲህ ታዋቂዎች ቲክቶከሮችም አብረው ቪዲዮ እየሰሯት ታዋቂ እንድትሆንና እያበረታቷት ትልቅ ቦታ አድርሰዋታል። እንግዲህ የዛሬ መረጃዎች ዋንትያ ለምን አስለቀሳት የሚለውን ነገር እንግዲህ ከተለያዩ ሚዲያዎች እንደሰማን ወደ እናንተ ሸር አድርገናል። ዋንትያ እንግዲህ ከዚህም በኋላ እንግዲህ እግዚአብሔር ረድቷት ከዚህ ጭንቀት ሁሉ በእውነት በጣም ነው የምታሳዝነው። አንዳንዴ ሰዎች በላይ በምንሰራው ነገር ውስጣችን ሰላም እንደሆነና ሁሉ ነገር እንደተሞላን አድርጎ በብዙ ዘንድ የሚነገር አለ። ነገር ግን እቺ ልጅ ለልጇ ወይም ለራሷ ለመኖር ህይወቷን ለመቀየር የተለያዩ ቪዲዮዎችን እየሰራች ትለቃለች። የተለያዩ ፎቶዎችንም እየተነሳች በሶሻል ሚዲያ ፖስት አድርጋለች። ከዚህ የተነሳ እንግዲህ ብዙ የሷ ተመልካች የሆነው ማንኛውም ተመልካች ብዙ ሰዎች የሷን እንዴት እንደዚህ ትነሻለሽ እያሉ ብዙ ነገር ይሰጧታል። ግን ያንን ነገር ራሷን ስለምታውቀው ምንም ነገር ሳትልታጅ አሁን ግን ማንም ሰው የለኝም ዘመድም ጓደኛም የለኝም ቤተሰብም የለኝም ዘመዶቼ እናንተ ናችሁ ብላ ለህዝብ አስተላልፋለች። እንግዲህ ቤተሰቦቼ የዛሬ አዲስ ነገር ይሄን ይመስል ነበር። በሌላ አዲስ ነገሮች እስከምንገናኝ ድረስ ሰላም ሁኑ። እንግዲህ ስለ ዋንትያ ሀሳብ አስተያየት ያላችሁን ነገሮች ኮሜንት ስር አስቀምጡልኝ። ሁላችሁንም ስለሷ ምን ይሰማችኋል የሚለውን ነገር በኮሜንት አስቀምጡልኝ። ሀገራችን ሰላም ያርገው። ባይ ባይ።